አብርሃም አንዳንድ መልእክቶችን በሚያስቀምጥ ሰዓት ላይ የሚላቸው ነገሮች በጣም ይገርመኛል። አሁን ላይ ህይወት አለች ሲሏት የለችም፣ የለችም ሲሏት አለች፣ ህይወት በጣም ከባድ ናት ምናምን የሚል ነገር ነው የጻፈውና የኔ ጌታ አብርሃም አይዞክ፣ ከሩታ ጋር ኑሮ ከሄርሜላ ጋር መኖር ከጀነት ወጥቶ ወደ ጀሃነም መግባት ሆነብህ አይደለ? አይዞክ አይዞክ፣ ህይወት እንዲህ ናት። በቃ ደስተኛ ነኝ ብለህ ስታስብ ትከፋለህ፣ ተከፍቻለሁ ብለህ ስታስብ ትደሰታለህ። ኖርማል ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቪዲዮ ወይም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ነው ነባሮችዬ እንኳን በሰላም መጣችሁ ብያለሁ የኔ ውዶች። እንግዲህ ይሄን ቪዲዮ ስታዩት ላይክ በማድረግ ግቡ ማለት ነው ውዶቼ። ስንት ላይክ ይገባዋል ጋይስ? አሮመዳን አለማን ነው ስሙ እና ስለዚህ ማለት ነው አብርሃም እንግዲህ እያረረ እየሳቀ ነው። ምክንያቱም ግን በቃ የአብርሃም አሳሳቅ የመናደድ ነው፣ የደስታ አሳሳቅ ደግሞ የደስታ ነው። ደስታ ራሱ እኮ ስሙ ራሱ እኮ ደስታ ነው። በቃ እውነት እኔ ይለያል ማለት ነውና ሩታ ከደስታ ጋር ብትኖር ሁልጊዜም ፈገግታዋ የእውነት ሆኖ ነው የሚኖረው ብዬ አስባለሁና አብርሃም በዚህም ውጣ በዚህም ግባ፣ አንድ ጊዜ ሩታ ከእጅህ እስከወጣ ድረስ አርፈ ብትቀመጥ ነው የሚሻልህ። ህይወትም ትክበድብህም ትቅለልብህም። እንግዲህ ያከበድካትም ያቀለልካትም አንተ ነህ ማለት ነው። ከሩታዬ ጋር ኑረክ ወደ ሄርሜላ ስትገለበጥ በቃ ከእሳት ወጥቶ ወደ ውሃ እንደመግባት ወይም ከውሃ ወጥቶ ወደ እሳት እንደመግባት ሆነብክ፣ ተቀያየረብህ፣ ተገለባበጠብህ አይደለ? ሩታን የነካ የለውም በረካ ብያቸዋለሁ እኮ ከዚህ በፊት። አብርሃም ሩታን አስከፍቶ የሄደበት ሁሉ አይቀነውም። በሄደበት ሁሉ እንቅፋት እንደመታው እንደተከላፈተ እንደተገላጀጀ ይኖራል ማለት ነው። ሁልጊዜም በቃ የሆነ ሰው ጋር ሲኖር ሩታን እንዳስታወሰ፣ የሆነ ምግብ ሲበላ ከሩታ ጋር እኮ እንደዚህ ያደርግ ነበረ፣ ከሷ ጋር እኮ እንዝናና ነበር፣ ከሷ ጋር በቃ የሚበላው ምግብ የሚያረጋቸው ነገሮች ሁሉ እሷ እኮ እንዲነበረች እያለ ሁልጊዜም እያሰባት ነው የሚኖረው ማለት ነው። እና ደስታ ደግሞ እንግዲህ ሩታን ካገኘሃት ትግስተኛ ሆነክ ትግስት ኑሮ ሩታን ካገኘሃት ሁልጊዜም ደስተኛ ሆነክ ያማረ ህይወት እንደዚህ እንደ ፈገግታክ ያማረ ህይወት ትኖራለህ። ደስታ ማለት ነው። ይሄን ብዬ ነው ማሰው። ምክንያቱም ሩታ በጣም ጀግና ናት፣ ለራሷ ክብር ያላት፣ ለትዳሯ ለቤተሰቦቿ ክብር ያላት። አብርሃም በእሷ ላይ ብዙ ነገር እያደረገ እሷ ግን ደስታ እየለመናት እንኳን እሺ ብለው አብረው አልሆነች። ምክንያቱም ለራሷ ክብር ስላላት